ሰላም የወኪል ሚዲያ ተከታታዮቻችን፣ የኢትዮጵያ ኤሌክትሪክ አገልግሎት በርካታ አመራሮቹ ላይ እርምጃ መውሰዱን አስታውቋል። ከዚህ ጋር ተያይዞ የተሰሙ አነጋጋሪ መረጃዎችን እናደርሳችኋለን። የዘንድሮ ምርጫ እንዲራዘም ጥያቄ መቅረቡ ተሰምቷል። በዚህ ውይይት የተነሱ ዝርዝር ጉዳዮችን እናጋራችኋለን። የመንግስት ሰራተኞች ደመወዝ መቆረጥ አሳሳቢ መሆኑ ተገልጿል። ወደ በኋላ ላይ ወደ እናንተ ይደርሳል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው አገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመውም ተሰምቷል። ለጋዜጠኞች ዝግ የነበረው የቦርድና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በአገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ አገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ምንጮች አስረድተዋል። አብዛኞቹ ፓርቲዎች በተለይ በአማራ፣ ኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትነዋል ተብሏል። የስነ ምግባር ጥሰት የፈጸሙ 20 አመራሮችና ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 3 ወራት በዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች በተቀበላቸው መረጃዎች መሰረት በ20 የተቋሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን ገልጿል። የብልሹ አሰራር ጥቆማዎች ከቀረቡባቸው የስራ ሂደቶች መካከልም ለአዲስ ኃይል ጥያቄዎች ምላሽ መስጠት፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የክፍያ ስብስብ እንዲሁም የንብረት አያያዝና አጠቃቀም የመሳሰሉት ይገኙበታል። እስካሁን በዲጂታል የሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች አማካኝነት 170 ጥቆማዎችና አቤቱታዎች ቀርበው 152ቱ ማጣራት መቻላቸው ተገልጿል። እነዚህ ጥቆማዎች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸሩ በ179 በመቶ ጭማሪ ማሳየታቸውም ተመላክቷል። በጥቆማዎቹ መሰረትም በሩብ ዓመቱ እርምጃ ከተወሰደባቸው አመራሮችና ሰራተኞች መካከል በ8ቱ ላይ የጽሑፍ ማስጠንቀቂያ፣ በ10ሩ ላይ የደሞዝ ቅጣት እንዲሁም በ2ቱ ላይ የስንብት እርምጃ ተወስዷል። በአጠቃላይ በ20 አመራሮችና ሰራተኞች ላይ እርምጃ መወሰዱ ተጠቁሟል። ተቋሙ በአገልግሎት አሰጣጡ ላይ ለሚታዩ የመልካም አስተዳደር ጉድለቶችና ብልሹ አሰራሮች አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑን አሳውቋል። የመንግስት ሰራተኞች ደመወዝ መቆረጥ አሳሳቢ ሆኗል ተባለ። አንዳንድ የመንግስት ሰራተኞች በተለያዩ ምክንያቶች ደመወዛችን ያለ ፈቃዳችን ይቆረጥብናል የሚል ቅሬታ ሲያቀርቡ መቆየታቸው የኢትዮጵያ እንባ ጠባቂ ተቋም አስታውቋል። ከቅርብ ጊዜ ወዲህም በተለይ በሲዳማ ብሔራዊ ክልላዊ መንግስት በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸውን ሳይሰጡ ከደመወዛቸው ላይ እየተቆረጠ ስለመሆኑ ለተቋሙ ቅሬታ ማቅረባቸውን የኢትዮጵያ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ አቶ አነላይ ወርቄ ገልጸዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ዳውሮ ዞን በተለያዩ ወረዳዎች የሚገኙ መምህራን ተመሳሳይ ጥያቄ ያቀረቡ ሲሆን ይህም ችግሩ ምን ያህል ሰፊ እንደሆነ ያሳያል ሲሉ አቶ አነላይ ተናግረዋል። ለኢትዮጵያ ህዝብ እንባ ጠባቂ ተቋም በህግ ከተሰጡት ስልጣንና ተግባራት መካከል አንዱ የመንግስት አስፈጻሚ አካላት የሚያወጧቸው አስተዳደራዊ መመሪያዎች፣ የሚሰጧቸው ውሳኔዎችና አሰራሮቻቸው ህገ መንግስታዊ ድንጋጌዎች እንዲሁም ሌሎች ህጎችን የማይቃረኑ መሆናቸውን መመርመር፣ መቆጣጠርና ማረጋገጥ መሆኑን የሚገልጹት ስራ አስፈጻሚው የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/2017 ዓ.ም በአንቀጽ 11 ንዑስ አንቀጽ 2 ላይ የማንኛውም የመንግስት ሰራተኛ ደሞዝ አዋጁ ከሚያዘው በስተቀር ሊያዝ ወይም
ሊቆረጥ አይችልም። ሰራተኛው ስምምነቱን በጽሑፍ ሲገልጽ በፍርድ ቤት ትዕዛዝ ወይም በሕግ በተደነገገው መሰረት ካልሆነ በስተቀር ሊያዝ ወይም ሊቆረጥ አይችልም ተብሎ መደንገጉን ተናግረዋል። በመሆኑም ችግሩ በተከሰተባቸው አካባቢዎች ሁሉ ለጉዳዩ ልዩ ትኩረት በመስጠት ተገቢ እርምት ሊደረግ ይገባል ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም አሳስበዋል። የአሜሪካ መንግስት ከዓለም አቀፍ የፋይናንስ ተቋማት ጋር በመሆን ኢትዮጵያን ለመደገፍ ቁርጠኛ መሆኑን አረጋገጠ። የገንዘብ ሚኒስትር አህመድ ሺዴ በአሜሪካ በነበራቸው ቆይታ ከአሜሪካ ትሬዠሪ እና ስቴት ዲፓርትመንት ከፍተኛ ባለስልጣናት ጋር መወያየታቸው ተገልጿል። ውይይቱ በዋነኛነት ያተኮረው በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር በማጠናከር ላይ ሲሆን፣ ሚኒስትሩ የኢትዮጵያን ወቅታዊ ሁኔታ ገልጸው የሀገር በቀል የኢኮኖሚ ሪፎርም አጀንዳን በማስፈጸም ረገድ የተመዘገቡ ውጤቶችን ማብራራታቸው ተዘግቧል። አቶ አህመድ ሺዴ በመንግስት በኩል ግልጽነትን ለማሳደግ፣ አስተዳደርን ለማጠናከር እና ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ያለውን ቁርጠኝነት ሲያስረዱ ሲሆን ሁለቱ ወገኖች በልማት ባንኮች እና በአይኤምኤፍ በኩል ለአጀንዳው ድጋፍ ስለማድረግ እንዲሁም የንግድና ኢንቨስትመንት ግንኙነትን ስለማሳደግ የሚያስችሉ የጋራ ፍላጎት ዘርፎች ላይ ተወያይተዋል። የአሜሪካ ባለስልጣናት በበኩላቸው በኢትዮጵያ ሪፎርም የታየውን እድገት አድንቀው የአሜሪካ መንግስት የኢትዮጵያን የኢኮኖሚ ለውጥ በቴክኒክ ድጋፍ፣ በግል ሴክተር ተሳትፎ እና ከዓለም አቀፍ የፋይናንስ ተቋማት ጋር በመሆን ለመደገፍ ያላቸውን ቁርጠኝነት የገለጹ ሲሆን ሁለቱም ወገኖች የጋራ ኢኮኖሚያዊ ግቦችን ለማሳካት ትብብሩንና ውይይቱን ለመቀጠል ተስማምተዋል። በሶማሌ ክልል ደወአሌ አካባቢ ተፈጥሮ የነበረው ግጭት ተገቢው ትኩረት እንዲሰጠውና በፌዴራል መንግስቱ ድጋፍ እንዲደረግ ተጠየቀ። በክልሉ ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብቶች ጥሰቶች ሰለባዎችን ከመካስ አኳያ እየተከናወኑ ያሉ ተግባራት የሚበረታቱና በምሳሌነት የሚጠቀሱ ናቸው። በሶማሌ ክልል ፋፈንና ጀረር ዞንን በሚያዋስነው ደወአሌ አካባቢ ተፈጥሮ የነበረው ግጭት ተገቢው ትኩረት እንዲሰጠውና ችግሩን ለማቃለል ክልሉ እያደረገው ያለው ጥረት በሚመለከተው የፌዴራል መንግስቱ አካል ድጋፍ እንዲደረግለት የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። በሌላ በኩል በክልሉ ከታራሚዎች አያያዝ፣ ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብቶች ጥሰቶችን ሰለባዎችን ከመካስ አኳያ እየተከናወኑ ያሉ ተግባራት የሚበረታቱና በምሳሌነት የሚጠቀሱ መሆናቸውን ኮሚሽኑ ገልጿል። ከጉዳዩ ጋር በተያያዘ የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥና ተጎጂዎችን የማቋቋም ቀሪ ስራዎች እንዲከናወኑና በዚህ ረገድ ክልሉ እያደረገ ያለው ጥረት በሚመለከታቸው የፌዴራል መንግስት አካላት እንዲደገፍ ዋና ኮሚሽነር ብርሃኑ አዴሎ መጠየቃቸውን ኮሚሽኑ ባወጣው መግለጫ አስታውቋል። በክልሉ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ እስራት ሁኔታ እንዲታረም ለተፋጠነና የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥም ዋና ኮሚሽነሩ ጠይቀዋል። የሶማሌ ክልላዊ መንግስት ርዕሰ መስተዳድር ሙስጠፋ መሐመድ በበኩላቸው ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ የሚመለከቷቸው መሆናቸውን ገልጸው የተራዘመ ቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስርዓትን ለመተግበር የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግ ጠቁመዋል። በኦሮሚያ ምዕራብ ሸዋ በኖኖ ወረዳ 12 ነዋሪዎችና 22 ታጣቂዎች መገደላቸውን የአካባቢው አስተዳደር ገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውን እና የጸጥታ ኃይሎች ደግሞ 22 መግደላቸውን ነዋሪዎችና የአካባቢው ባለስልጣን ለቢቢሲ ተናገሩ። በኖኖ ወረዳ ሃሎ ድንቄ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓመተ ምህረት ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ፣ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ለቢቢሲ አፋን ኦሮሞ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሎሌሳ የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉ ከሰዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ ለቢቢሲ አፋን ኦሮሞ እንደገለጹት ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ህጻናትን ጨምሮ ንጹሃን ዜጎች ላይ ጥቃት ፈጽመዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥ እና ከቤት ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል።
ይህንን የሟቾች ቁጥርን የሚያስተባብሉት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱት እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆኑ ተራ ሌቦች ናቸው። በየመጠጥ ቤቱ የሚውሉና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመልክተዋል። በአካባቢው ከዚህ ቀደምም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶች በነዋሪዎች ላይ የተፈጸሙ ሲሆን የባለፈው ሳምንት ጥቃት 6ኛ መሆኑን አንድ ነዋሪ አስታውሰዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ሕፃናት፣ አዛውንትና ሴቶችን እንኳን አያስተርፉም ያሉት ነዋሪው ያገኙትን ሰው በሙሉ በጅምላ ነው የሚገድሉት ብለዋል። በቅዳሜ ዕለቱ ጥቃት ከተገደሉት ሰዎች መካከል ሕፃናት፣ አረጋውያንና ሴቶች እንደሚገኙበት ነዋሪው ጠቅሰው በጥቃቱ ተገድለዋል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው።